እሺ አመጣሻለሁ ያልኩት እዚህ ነው። ምን ይመስልሻል? እዚህ ያለ የሆነ ቅርጽ ነገር ይታየኛል። ቤቱ ደግሞ በጣም አርቲስቲክ ነው። ደስ የሚል ነገር አለ። ሄቡ ደብሮኛል ብላ ነበረ። ከዛ ለምን የመዳረሻ ፕሮግራማችንን አንድ ሸክላ የሚሰራበት ቤት አልወስዳትም ወይም ልውሰድሽ ብያት ነበረ። ያለ ነው ሸክላ ኢትዮጵያ ይባላል። ስለዚህ ሸክላ እንሰራ ነው። ትችያለሽ? ዛሬ ለምዳለሁ። ወደ ልጅነታችን ልንመለስ ነው ማለት ነው። በጣም ትሰሪያለሽ? ጀበና ትሰሪ? የማትሰሪው ነገር የለም? ሰላም እንዴት ናችሁ? ይመስገን እግዚአብሔር ይመስገን። እንኳን ወደ ሸክላ ኢትዮጵያ በደህና መጣችሁ። እንኳን ደህና ቆያችሁ። እሺ የመጀመሪያውን ስቴፕ ጭቃውን ማዘጋጀት ነው። ከዛ ከተዘጋጀ በኋላ እንደዚህ ከውስጥ ጠጠር ካለ በደንብ ዲቴይል ትፈልጉታላችሁ ውስጥ ያለው ለማውጣት። እሺ ያው አሁን ውስጡ ጠጠር ካለ እንፈልጋለን። ከሌለስ አምጥተን ነው የምናስገባው? እኔ እሰጣችኋለሁ። ደስ ሲል ግን ጭቃው ድሮ ልጅ እያለሽ አብክተሽ አታውቂም? እንደዚህ ዝናብ ሲዘንብ ምናምን ሄቡ ድሮ ማብካት ሰፈራችሁ ጭቃ የለም ነበር? በደንብ ነው እንጂ ያቦካ ነው። እኔ አሁን ልጅነቴ ምናምን ብረት ድስት ምናምን ሰራ ነበር። ተይ እንጂ እኔ 4 ሰው ሰርቼ አሁን ልጅ ሆንኩ እየመሰለኝ ነው። ትምህርት ጀምረዋል። 4 ሰው ሰርቼ ትምህርት ጀምረዋል። አዎ ሰው ራሱ እንሰራ ነበር እንደዚህ ሰው ቤት ምናምን ሪል ስቴት ያኔ ነው የጀመርኩት። አይደለ? የሪል ስቴት ውስጡ አሁን የለውም ፍሬ እርግጠኛ ነኝ። እንትን ይሄ ጭቃው ማለት ነው ይለያል ነው አፈሩ? አዎ ከኖርማሉ አፈር ይለያል። ከመሬት ስር ያለው ነው እንጂ ከላይ ያለው አፈር አይደለም የሚወጣው። ኦኬ በደንብ በወልፊት ተነፍቶ ምናምን ነው። አዎ ፕሮሰሱ ላይክ እንደዛ ነው። በደንብ ይታሻል። ግን ያው ባለሙያዎች ደግሞ በደንብ ይመርጡታል። የተለያየ አፈር ስላለ የብቻው አይነት አለው ማለት ነው። 3 አይነት አፈር አንድ ላይ የሚቀላቀላል። ብቻ የተለያየ አለው አፈር ልዩነት አለው። እሺ አንድ ምሳሌያዊ አባባል ልጠይቅሽ። መጀመሪያ ሄቦ አንቺ ፍሬ ልታውቂው ትችያለሽ። ሸክላ ሰሪ ጨርሽዋ ትለኛለሽ። ታውቂያለሽ ወይ እንደልሽ ነው? አላውቀውም። ሸክላ ሰሪ ምን አላውቀውም። ታውቂያለሽ? አሳልፉ። ሸክላ ሰሪ በገል ይበላል ይባላል። ገል ምንድን ነው? ሸክላ አይደለም ነው። ገል ምንድን ነው? የሆነ ግን ገል የተሰበረ ነው። ወይኔ እኔ ስራ የለስም። ገል ማለት የተሰራው ነው። ላይክ ተሰብሮ አይ ሚን ላይክ ተሰርቶ የተሰበረ በስባሪ ነው ነው። ገል ማለት ሸክላ ድስት ገል ይባላል። ክብ አድርገው ክብ ላድርገው እንዴ? አይ እኔ ክብ ማድረግ ነው። ሰው ልሰራ 4-5ኛ ሰው ልሰራ ነው። ሰው ልሰራ ነው። እኔ እንዳልኳችሁ ነው። ቤት ሰርቼ የላቸው እዛው መኖር ጀምረዋል በጭቃ። እሺ ክብ ካረግን በኋላ ምንድነው የምናደርገው? እሺ ከዛ እዚህ ሴንተር ላይ በደንብ መታ አድርገሽ ታስቀምጫለሽ። መስራት ትችላለሽ ድጋሚ። ከዛ እንደዚህ ወርወር አድርገሽ ከዛ በኋላ እንደዚህ ዙሪያውን ማጣበቅ ነው። አሁን አሪፍ እንትን ነው የምሰራላችሁ። ምግብ ነገር መስራት አይቻልም እንዴ? በዚህ በሸክላ ይቻላል። ከበላሁ አሰራለሁ። ክቡን ጨርሻለሁ። እሺ ከዛ አሁን እንደሷ አምጣጣፋት በደንብ መታ አድርገው አስይዘዋለሁ። ስር መያዝ አለበት። መሰረቱ ነው ዋናው። እና እንደዚህ የምታደርጉት ወደ ውስጥ ውሃ እንዳይገባ ነው። ከስር እንዳይነሳ ማለት ነው። ከስር እንዳይነሳ። እንደዚህ ካልተጣበቀ ሙሉ ነው የሚነሳባችሁ። ኦኬ እስከዚህኛው ፕሮሰስ ድረስ ምንም ውሃ አይነካችሁ። ከዛ በኋላ ከዚህ ውሃ ትወስዱና በስፖንጁ ጨመቅ ማድረግ ላይ ደስ የሚል ነገር አለው። ግን ስቲክ ካደረጋችሁ በኋላ ሴንተር ነው የምናደርገው እና ስትይዙት እጅ እንደዚህ አድርገሽ ይሄንን ፓርት እንደዚህ ታስተጋግረሽ ግጥም አድርገሽ ከላይ አውራጣችን ጀስት ለመጫን እንጂ በደንብ አትናችሁ፣ ጀስት ለመደገፍ ብቻ ወደ ላይ ጭቃው እንዳይወጣ ማለት ነው። አልጠገፍኩም። ያዘው እንደዚህ ነው የምትይዘው። ከዛን አሁን መጀመር እንችላለን ማለት ነው።
እሺ ከዛ የኔ ሾለ እስቲ ያው አላሹላ ሲደርቅባችሁ ውሃ እያደረጋችሁ ነው። አሁን እንደዚህ የምናደርገው ምን እንዲሆን ነው? ሴንተር እንዲሆን ነው ማለት ስትሰራው እቃው አንድ አይነት ወጥ እንዲሆን ነው። በአንድ ሳይድ ወፍራም፣ በአንድ ሳይድ ቀጭን። አሁን ግን ወደ ላይ እየተሟለለብኝ ነው። አንቺ ዘና ነገር ነው። የኔውን ጽድት ያለች ሆናለች። ጽድት ያለች ምንም ራሱ ባይሰራባት ታምራለች። እሺ አሁን ቅርጽ መምረጥ ትችላላችሁ፣ ምን መስራት እንደምትፈልጉ። እሺ እኔ ያቺ ጥቁሯ ነው ልጅታል። መኪና የላችሁ? መኪና ብሰራ ደስ ይለኝ ነበረ፣ ግን ይሁንሽ። ግዴታ ድስት ነገር መሆን አለበት? አይ የፈለከው ቅርጽ እዛ ጋር ነው። የተለያዩ ናቸው። ዱለት መብያ ነገር ባረጋት ጣባ ነገር ለፋሲካ ያው መያዣውን ሌላ ቦታ እንሰራታለን። አሁን እንደምታረጊው ፈልጋለሁ። እንደዚህ ፕሬስ አድርገሽ እሺ ስትሬት ነው እሺ የምታረጊው ጣትሽን አወራሽን። ከዛ እንደዚህ ተበርታ አድርጋለሽ ፕሬስ ማድረግ። ከዛን እስከዚህ ድረስ ነው የምትበሹ። ምክንያቱም ወርታሽ በጣም ከወሰድሽው ቀዳዳ ይፈጥራል፣ ቀዳዳ ይሆናል። ስለዚህ የተወሰነ ታስቀራለሽ። ሰው እንደዚህ ታደርግ ነው አንተ አወራ ከሰራ እሺ የሆነልኝ ነው። ማርያም ስሪ እስቲ ይሄው ልክ ነኝ አይደለው? አንቺ ምድጃ ነው የሰራሽው ባይዘው። እሺ መሀሉ እንትን ይበል ይስፋ። ቆይ እስቲ በጣም እንዳትወርድሽ ወጥሽ ቀደድኩት። አይ የኔ ነገር ጭቃ ከዚህ ጋር ወስደን እንመልስበትና ኦኬ። ከዛ በኋላ የለም እንደዚህ ከውጭ ትይዘዋለህ። በአውራጣት ብቻ ነው እሺ የምትሰራው። ይሄ ምንም አይሰራም። መስጣቶችን የሚገርምሽ ፍሬ እኔ ከነወጡ ነው ሸክላውን እየሰራ ያለሁት። በሰራን አላላችሁም? አልጓጓችሁም? ሸክላ ኢትዮጵያ እዚህ 22 ነው ያለው። እየመጣ ማንም ሰው መጥቶ ማብካት ይችላል። የራሱን ጭቃ ይዞ መጥቶ የራሱን ሳይሆን እዚህ አለ ጭቃ። እዚህ ጭቃው እዚህ አለ። ከ5 ዓመት ጀምሮ መጥተው መስራት ይችላሉ። የ1 ሰዓት አክቲቪቲ ነው። በዛ ሰዓት ላይ 2 ዕቃ መስራት ይችላሉ። ሜቢ ታይም ካላቸው ደግሞ ከ1 ሰዓት ላይ በራሳቸው ኢንጆይ የሚያደርጉበት ታይም አላቸው። የሚያሳያቸው ሰው ምናምን ግን አለ እንዴ? ፍሬ እያለች ልክ እንደኔ እኔ እንደማሳያችሁ አሁን ላሳይሽ እና ይሄ እንደዚህ ነው። በቃ ፕሮሰሱ ወደ ላይ ከፍ እንዲል እስከ ስር ታመጭና ወደ ላይ ነው የምታወጪው። ቲክነሱንም በዛው ቼክ ማድረግ ትችላለሽ። አሁን ይሄ ስለበቃው አሁን በአንዴ 5 ነገር ሆነልኝ። ፍሬ ወይ 5 ነገር ሆነልኝ። ሻማ ማብሪያም ነው፣ ድስትም ነው፣ ሻይም ያፈላል። መሀል ላይ ደግሞ ሞክሪ እዚህ ጋር ደን ቀስ ብለሽ ታስጠጊውና ከስር ያለችውን ቅድም ስቲክ ያደረግናትን ጭቃ ማላቀቅ ማለት ነው። እስቲ ትንሽ ከፍ እናድርጋታ። ላርስማ ቦል ነው የምትሰራው? ምን ልስራ? አንቺ ደስ ያለሽ እንጃ ነው አይደል? ቦል ነው ያልከኝ? አይ ደስ ያለሽ እኔ ምንም ነገር መስራት ትችላለሽ። እሺ እናድርገውና እሷ ምንድን ነው የምትሰራው? እሷ
እንደዚህ አይነት ነገር ነው የምትሰራው እንደ መጀመሪያው አይነት እንደዚህ። ኦኬ እሺ ያኛው ጥግ ላይ ያለው ሞር በደንብ ከፍ ማለት እንችላለን። እሺ ከፍ ላድርግ። በነገራችን ላይ ፍሬ እያወጣጣችኝ ነው እንጂ እኔ ልሰራ ያሰብኩት ሄቨንን ነበረ። ከብዳላ ስሪ ግን እስቲ ሞክረው። ሄቨን ሳይሽከረከር ነበር የሚችለው። መጥቶልሃል እኮ ፀጉር ነው የሌለው። እኔ ጀበና ነው የምሰራው። ለምን መሰለሽ? እኛ ኢትዮጵያውያን ቡና እንወዳለን። ቡናውን ባልተክል እንኳን ጀበናውን ወይኔ አየሽ፣ ለማንም አልናገርም አላልኩም። ብራስሌት ሆነልኝ። የሆነ በቃ ልጅ የሆነ አይነት ስሜት አለው። እየሰራሽም ማለት ነው። ደስ ይላል ማርያምን። እና እንደ ቴራፒም ነው። ሞር በጣም ነው የሚያዝናናው። አይምሮሽን ፍሪ ነው የሚያደርግልሽ። መታችሁ ሁላችሁ መሞከር አለባችሁ። አውራጣትሽን በደንብ ትጫኛለሽ። የስረኛው ስትሬት እንዲሆን ሲወጣ ከዛ ጀምረሽ እንግዲህ ዛሬ በመዳረሻ ፕሮግራማችን የምንሰራው ሸክላ ነው። በሸክላ የሚሰሩ ነገሮች ናቸው። እኔ ድስት እየሰራው ነው። ኤቨን ደግሞ ምንድን ነው የምትሰሪው? በጣም ማጨሻ አይደለም፣ ሽክና። ዋው ይቆረጥ ነው። አይ አይቆረጥም። እኔ የሰራኋት እንደዚህ አድርገሽ ማንሳት እንትን ነው። ብርሌ ናት ማለት አፉ የሌለው ብርሌ። ከዛ ሳለቀ አለቀ። በቃ እዚህ ጋር ታስቀምጣለሽ። እዛ ጋር ቁጭ አድርጊ። አሰራሩ አልገባሽም። ማርያምን ጸዴ ነገር ነው የሰራሁት እኔ። እቺን በጨረታ የሚገዛኛል። ማርያም ጸዴ ዕቃ ነው የሰራሁት። ይኸውት እዚሁ ጋር በቃ እያያችሁ ፊት ለፊታችሁ ሃንድ ሜድ ነው። ቆንጆ ዕቃ ነች። ምንም ነገር መሆን ትችላለች። እኔ የሰራሁት እንደ ቅመም ማስቀመጫም ትሆናለች። ቡናም ታፈይባታለች። ሻይም ቅመምም እንዳልኳችሁ ታስቀምጣለች። አነስ ያለ ወጥ ልስራ ብትል ኢንዶሚ መቀቀያ ትሆናለች። አየሻ? አሁን እሳት ውስጥ ይገባል። ከደረቀ በኋላ እና ተለስልሶ ማለት ነው ሞር ፖሊሽድ ይሆናል። ሻይን እንዲያደርግ እንደዛ እናደርገዋለን። አሁን ለማውጣት የምንጠቀመው እንደዚህ ትይዛለህ። እንደዚህ እንይዛለን። ሁላችሁም ቤታችሁ ሆናችሁ መስራት ትችላላችሁ። እችኛዋል ማለት ነው። እንግዲህ ደርሷል። መብላት እንችላለን። ልብስ ግን እንዳይነካ ባይዘው በጣም ጭቃ እየሆንክ ነው። አፈር ነኝና ወደ አፈር ተመለስኩ። ልጅ እያለ አስቸጋሪው ልጅ ነበር። ዋው! ይሄ በጣም ጭቃ አብክቶ የሚመጣው ልጅ አለ። እግረን ታጠብ ሲባል እንዲህ ውሃ አስነክቶ የሚገባው ልጅ። እኔ ቤት ስገባ እንትን ይሄ የተቦካው ነው ያቦካው ነው የሚባለው። ራስ ጭቃ በጭቃ ከመሆን ታስተውቃለህ። እንግዲህ ያው በመዳረሻ ፕሮግራማችን የተለያዩ ቅርጾችን ሸክላ ኢትዮጵያ 22 መተን ሰርተናል። በጣም ቆንጆ ነው። ሁሉም ሰው እዚህ እየመጣ መስራት ይችላል አይደል ፍሬ? እስቲ አንቺ እንዴት መተው መስራት እንደሚችሉ አብራሪ። እሺ፣ ከ5 ዓመት ጀምሮ እንቀበላለን። ቀድሞ ቡክ አድርገው ለ1 ሰዓት ነው አክቲቪቲው። በ1 ሰዓት ውስጥ 2 እቃ ይሰራሉ። እሱን መውሰድ ይችላሉ፣ የሰሩትን እቃ ማለት ነው። ከእቃው በላይ ግን ማለት ነው በጣም ቆንጆ ቴራፒ ነው በእውነት። እኔ አሁን ከጓደኞቼ ጋር እንደምመጣ እርግጠኛ ነኝ። ሲደብራችሁ ወይም ደግሞ የት ሊሄድ ብላችሁ የተጨነቃችሁ ያላችሁ ሰዎች መታችሁ እዚህ ሪላክስ ማድረግ ትችላላችሁ። እንደምታዩት ማብካት ብቻ አይደለም፣ የሆነ የሚሰጠው ስሜት አለና ሁላችሁ መታችሁ ሞክሩት። በጣም አሪፍ። አብራችሁን ስለነበራችሁ እናመሰግናለን። ወጡ እስኪደርስ ደግሞ እንጠብቁ።